ከዛ ድርጅት እኔ ምንም አይነት ችግር ፈጥሬ ምንም አይነት ነገር አድርጌ ሳይሆን ከድርጅት የወጣሁት ልጅአውያን ቤተሰቦቼ እንደምን አላችሁ? ሰላም ናችሁ? ያው እንግዲህ ልጆችን በተመለከተ ቪዲዮ ሰርቻለሁ። እንደገና እነዚህን ህፃናቶች አደራ፣ የኢትዮጵያ ህዝብ አደራ፣ ልጆችን እንዳትረሷቸው። እነዚህን ህፃናቶች ውድ ኢትዮጵያውያን ያሉበት ድርጅት ውስጥ በማጠያየቅ እንግዲህ በመጠየቅ እነዚህን ህፃናቶች እንድትከባከቡልኝ አለሁላችሁ እንድትሏቸው እፈልጋለሁ። ምክንያቱም እነዚህ ብርቅዬ ህፃናቶች የኔ የሰርካለም ብቻ አይደሉም። ኢትዮጵያውያን እናንተ ታስፈልጉኛላችሁ። ምክንያቱም ትናንትና የኢትዮጵያ ህዝብ ነው እነዚህን ህፃናቶች ያሳደገልኝ ከጎኔ በመሆን እናታችን አይዞሽ ልጆቹ አይራቡ አንቺ ማትራቢ በማለት ለልጆቼም ሆነ ለኔም በመኖርበት አካባቢ በየትኛውም ቦታ በቤተ ክርስቲያን በሄድኩበት ሁሉ ቦታ ማለት ነው፣ በቸርች ውስጥም በሁሉም ቦታ ህፃናቶቹን ይዤ በመንከራተት ማለት ነው አይዞሽ እያላችሁ ከጎኔ የነበራችሁ የተከበራችሁ ኢትዮጵያውያን እጅጉን አድርጌ በፈጣሪ ስም አመሰግናችኋለሁ። ነገር ግን አሁንም ይህ እርዳታችሁ በልጆቼ ዙሪያ እንዳይለይ እላለሁ። ያሉበትን የህፃናቶቹን ሁኔታ ሴቶችና ህፃናት እየተባረኩ እንዲሁም ደግሞ ያው አዲስ አበባ ፖሊስ ማለት ነው እነሱን ጠይቃችሁ እውነቴን ነው እግዚአብሔር የባረካችሁ ቤተሰቦች በእውነት በዚህ አጋጣሚ የሴቶችና ህፃናት ኃላፊ ወይዘሮ ቆንጂት ደበላ እጅግ የተወደደችና የተባረከች እግዚአብሔር የባረካት ንጹህ የሆነች እናታችን ናትና ተገቢውን የሆነ ነገር እሷን በመጠየቅ ህፃናቶቹ ያሉበትን ሁኔታ ህፃናቶቹ በምን አይነት እንክብካቤ ውስጥ እንዳሉ እሷን እንደ እናት መጠየቅ ትችላላችሁ ማለት ነው። ምክንያቱም ከኔ ጎን ያላችሁ እናንተ የተወደዳችሁ ኢትዮጵያውያን እህቶቼ ወንድሞቼ እንዲሁም አባቶቼ እናቶቼ ናችሁና እናንተን በፈጣሪ ስም አመሰግናችኋለሁ። ምክንያቱም ከጎኔ ያላችሁ የማታቁኝ ያልተወለዳችሁኝ ደጋግ የተወደዳችሁ ኢትዮጵያውያን አላችሁና ማለቴ ነውና ያሉበት ድርጅት ውስጥ በመሄድ ልጆቹ በትምህርት ገበታ ላይ ነው ያሉት ወይስ በምን አይነት ወይስ አሟቸዋል ወይስ እንዴት ናቸው? እናታቸውን ሲለዩስ ምን አይነት ነገር ውስጥ ነው ያሉት ህፃናቶቹ በማለት ኢትዮጵያውያን እኔ ፈቅድላችኋለሁ። ልጆቻችሁ ናቸው፣ እንዳትለዩአቸው። እውነት ኢትዮጵያውያን እግዚአብሔር ሁሉን ነገር በሰዓቱ ይፈርዳል። ነገር ግን እኔ እግዚአብሔር በሚያውቀው ልጆቼን አንጀቴ ችሎ ልጆቼን የማስደፍር እናት ወይም እኔ እያየው አይኔ እያየ በልጆቼ ላይ ጥቃት ሲደርስ ዝም ያልኩ እናት አይደለሁም። በእውነት ኢትዮጵያውያን በእውነት በእግዚአብሔር ስም እውነት ነው የምነግራችሁ። እውነት እኔ በማላቅበት መንገድ አፍዛዥና አደንዛዥ ነገር በመጠቀም እንዲሁም ደግሞ እኔ ልክ እንቅልፌ ውድቅ ስል በዛ ሰዓት አፍንጫዬ ላይ በማስቀመጥ ወይም ደግሞ በቃ እዛ ያለውበት አካባቢ ማፍዘዣ ማደንዘዣ ነገሮችን በመጠቀም ማለት ነው እኔ እንዳልሰማ እኔ እንዳላይ በተደረኩበት ሰዓት ላይ ነው በልጆቼ ላይ ወንጀልና በራሴም ላይ ወንጀል የሚፈጸመው። ኢትዮጵያውያን በእያንዳንዳችሁ ቤት ይህ ቢደርስ እጅግ በጣም አስከፊና አሰቃቂ ወንጀል ነው ማለት ነውና ይህንን ነገር ኢትዮጵያ ህዝብ እንዲረዳ እንዲጠነቀቅ ለህፃናቶቹም ለራሱም እንዲጠነቀቅ እኔ ትምህርት ቤት ሆኜ ለህዝብም ለህፃናትም ነው ይሄንን መልእክት ያስተላለፍኩት እንጂ ትውልድ እንዲጠፋ ትውልድን ለማጥፋት ወይም ደግሞ ሀገርን ለማሰደብ ወይም የህግ አካላትን ለማሰደብ አይደለም ይሄን ነገር ስሰራ የኖርኩት ማለት ነው። እውነት እግዚአብሔር በሚያውቀው ለምን ይህ አሰቃቂ ወንጀል ሰው በተኛበት እንቅልፉን በተኛበት ማለት ነው ባረፈበት ሰዓት እየተገባ ለምን መጥፎ ነገር ይፈጸማል? ህፃናቶችን ደግሞ በመደብደብና በማሰቃየት ይህን ነገር ለምን አትፈጽምልኝም? ይህንን ነገር ለምን አታደርግልኝም በማለት ይህንን ህፃን ልጅ በመደብደብ እናትን እንዲያርግልኝ ይህን እንዲፈጽምልኝ ይህን እንዲሰራልኝ በማለት ለምን ይሄ ነገር ይደረጋል በማለት ነው ይህን ነገር ወደ ኢትዮጵያ ህዝብ ሼር ያደረኩት። ምክንያቱም እናት ነኝ፣ በቃ የሶስት ወንድ ልጆች እናት ነኝ። በእያንዳንዱ ቤት ህፃናት የሌለበት የለም፣ በእያንዳንዱ ቤት ልጅ ያልወለደ የለም። ነገር ግን ይህ መልእክት እንዲሆን ለብዙዎች ተደራሽ እንዲሆን በትምህርት ቤት ገበታ ውስጥ ላሉ በቤት ውስጥ ለሚውሉ በቃ በማንኛውም ማህበረሰብ ውስጥ ላሉ
በኔ ይብቃ ነው። በኔ ይብቃ። የህፃናቶች ጥቃት፣ የእናቶች ጥቃት ይቁም ነው። አሁን መልእክቴ ይሄ ነው። በቃ ትንፋሽ እስከምትዘጋ ድረስ መልእክቴ እች ነች። ማንም ምንም ቢለኝም እውነትን ከመናገር ወደኋላ አላልኩም ውድ ኢትዮጵያውያን። ስለዚህ አሁን እነዚህን ህፃናቶች ያሉበት ቦታ አጠያይቃችሁ እነዚህን ህፃናቶች በምን ሁኔታ እንክብካቤ እየተደረገላቸው እንደሆነ እንድትጠይቋቸው ስል መልእክቴን አስተላልፋለሁ። በዚህ አጋጣሚ የኢትዮጵያ ህዝብ ብቻ አይደለም የምናገረው፣ የመንግስት ባለስልጣናት እነዚህን የሚያማምሩ ህፃናት ልጆቼን እባካችሁን ጎብኝልኝ፣ እባካችሁን አይዟችሁ በሉልኝ፣ እባካችሁን አጽናኑልኝ። የእናንተ እርዳታ የእናንተ ፍቅር ያስፈልጋቸዋል ውድ ኢትዮጵያውያን። ምክንያቱም አባት የላቸውም። እናትም አባትም ሆኜ ያሳደግኳቸው እንግዲህ እናታቸው በአሁኑ ሰዓት በስቃይና በሰቆቃ ውስጥ ነው ያለሁት። አባቴ ከሞተ ሰዓት ጀምሮ የሚፈጸምብኝ አሰቃቂ የሆነ ወንጀል ለእኔ ከብዶኝ ነው ኢትዮጵያውያን፣ ከብዶኝ ነው። በቃ እንግዲህ የተከራየሁትን ቤት ዘግቼ ከወጣው 15 ቀን አልፎኛል ማለት ነው እና ይህንን ሁሉ ስቃይ ሳሳልፍ ኢትዮጵያውያን እናንተ ምንም ነገር አታውቁም። ቪዲዮም አልሰራውም። ነገር ግን ዛሬ የተገደድኩበት አንድና አንድ ነገር ምንድን ነው? አንዳንድ ጊዜ በምትተኙ ሰዓት መጥፎ ህልም ታያላችሁ እና አንዳንድ ጊዜ በቃ እንዲህ በተኛው ሰዓት መጥፎ ህልም አየሁኝ። በእውነት ነው የምነግራችሁ ኢትዮጵያውያን። እና ለምንድን ነው ለኢትዮጵያ ህዝብ ነገሩን ማውራት አለብኝ፣ ሼር ማድረግ አለብኝ። በቃ ምንም ይሁን ምንም እውነቱን ይህ ነው ብዬ መግለጥ አለብኝ ብዬ እውነቱን ለእናንተ ልናገር የተገደድኩት በዚህ ምክንያት ነው ኢትዮጵያውያን። ትቼው ነበር፣ ዝም ብዬም ነበር። ነገር ግን አላስችለኝ ስላለ ነው። የኔ ብቻ አይደሉም ልጆቼ፣ የእናንተም የኢትዮጵያ ህዝብ ናቸውና እነዚህን ህፃናቶች የመንግስት ባለስልጣናት ከላይ እስከታች ማለት ነው በእውነት በዚህ አጋጣሚ ሁላችሁም ከሰማችሁኝ ልጆቼን አደራ አደራ አደራ፣ ልጆቼን ባሉበት ቦታ ሄዳችሁ ጎብኝልኝ፣ አጽናኗቸው። ትምህርት ያስፈልጋቸዋል፣ ረሃብ አለባቸው፣ እንክብካቤ ያስፈልጋቸዋል፣ ምግብ መመገብ አለባቸው። እናታቸውን የሚተካ የሆነ ነገር እንክብካቤ ያስፈልጋቸዋል። እኔ እናታቸው በዚህ ሰዓት እነሱን ትሪት ማድረግ ባለመቻሌ እነሱ አደጋ ይደርስባቸዋል፣ ወይም ደግሞ እኔ በሚፈጸምብኝ ሰቆቃ ምክንያት እነዚህ ህፃናቶች አይናቸው ባየ ቁጥር ምን ያህል ስቃይና ሰቆቃ እየደረሰባቸው እንደሆነ ይህንን በመገንዘብ ነው እኔ በቃ ትንሽ ቀን እስኪ ባደራ መልኩ ከኔ ዞር ብለው እስኪ የተሻለ አእምሮ የተሻለ በቃ ጥሩ ነገር ይገጥማቸው እንደው በማለት ነው እንግዲህ ኢትዮጵያውያን በእናታቸው ላይ እንዲፈጸሙ ወይም እናት በልጆቿ ላይ እንዲህ አደረገች እንደዚህ አደረገች አድርጋ አስገደለቻቸው እንዲህ አደረጉ እንዲባል ስላልፈለኩኝ ነው። በቃ እውነቴን ነው የምነግራችሁ። የሰማይ አምላክ እግዚአብሔር የሚያደርጉትን አያውቁትምና ይቅር በሏቸው ብሎ እንደጸለየ እኔም ይህንን ነው ማስተላልፈው መልእክት ሙሉ ለኢትዮጵያ ህዝብ። የሚያደርጉትን አያውቁትምና ይቅር በሏቸው እላለሁ። እግዚአብሔር አምላክ በእውነት ከኃጢአት ከመከራ ከስቃይ ከጥቃት ይጠብቀን እላለሁ። አገራችን ኢትዮጵያ ሰላም ያደርግልን እላለሁ። የሴት ልጆች ጥቃት የወንድ ህፃናቶች ጥቃት ይቁም እላለሁ ኢትዮጵያውያን። ስለዚህ እነዚህን የሚያማምሩ ህፃናት ልጆችን እርዷቸው፣ ባሉበት ቦታ ጠይቋቸው። የእናንተን እንክብካቤ የእናንተን ፍቅር ይፈልጋሉ። አደራ የኢትዮጵያ ህዝብ አደራ፣ ልጆችን እንዳትረሷቸው አደራ ላለው መልእክቴን አስተላልፋለሁ። አመሰግናለሁ፣ እወዳችኋለሁ። አልጋ ቤትም እባካችሁ ጠብቁኝ እያልኩኝ እንግዲህ የማድረው ማለት ነው ኢትዮጵያውያን። ልክ እስከዛሬ እስከ 22 ማለት ነው እንግዲህ። ነገር ግን ፖሊስ ጣቢያ በመከታተል ምን ነው የምታደርጉኝ? እኔ መውደቂያ መሄጃም የለኝም፣ ከልጆቼ አትለዩኝ ወይም ከልጆቼ ጋር አድርጉኝ ስል ከልጆች እናትና ልጅ አንድ ላይ አይገባም አሉኝ ማለት ነው። እሺ የት ልውደቅ በሚል ሰዓት ግን አእምሮ በሽተኛ ናት ብለን አማኑኤል በሆስፒታል እናስገባት ነው እየተባልኩ ያለሁት ኢትዮጵያውያን። እንግዲህ እግዚአብሔር ያሳያችሁ። እኔ አእምሮ በሽተኛ ሆኜ ሳይሆን የሚደርስብኝ ጥቃት የሚደርስብኝ ትንኮሳ ነው ለዚህ ሁሉ ነገር ያበቃኝ ማለት ነው። ልጆቼ አይን እያየ አንድ ነገር ከሚሆኑ ልጆቼ እናታችሁን ግደሉ እየተባሉ ቀን በቀን ማስፈራሪያና ዛቻ ወይም ድብደባ ሲደረግባቸው ይህን ስቃይ ከሚያዩ ብዬ ነው እኔ ልጆቼን ከኔ ባደራ መልኩ ኢትዮጵያውያንም ያው እንዲያውቁ በማለት
ሴቶችና ህፃናት ወደ ድርጅት ውስጥ እንዲያስገቧቸውና ተገቢውን እንክብካቤ እንዲያደርጉላቸው የሰጠኋቸው ማለት ነው። ነገር ግን እኔ በአእምሮ በሽተኛ ምክንያት አማኑኤል ብገባ እኔ ኢትዮጵያውያን አእምሮ በሽተኛ አይደለሁም። በቃ የኢትዮጵያ ህዝብ እዚህ ጋር ሊረዳልኝ የሚገባው ነገር የኢትዮጵያ ህዝብ ምንም አላደረገልሽም፣ እንደዛ አትበይ፣ ኢትዮጵያውያን አትበይ ተብያለሁ። ነገር ግን ነገ እውነቱ እውነት ስለሚሆን እኔ ቀድሜ ያስተላለፍኩትን መልእክት ኢትዮጵያውያን ሼር እንድታደርጉልኝ እፈልጋለሁ። ምክንያቱም እኔ እስከ ፍርድ ቤት ድረስ ሄጃለሁ። ፍርድ ቤትም በመሄድ ሰዓት እንዴ ለምን ሴትዮዋ እኮ አብዳለች ለምን አማኑኤል አታስገቧትም? በቃ እንደዚህ ነው መሆን ያለበት እየተባልኩኝ ነው ያለሁት። ኢትዮጵያውያን እኔ በግድና በግዴታ ስለተቸገርኩ ስላጣው መንገድ ላይ ስለወደቅኩኝ አእምሮ በሽተኛ ናት ብሎ አንድ ንጹህን እናት አማኑኤል አስገብቶ የእብድ መድኃኒት መስጠት ተገቢ ነው ብዬ አላምንም። ነገር ግን እኔ የሚያስፈልገኝ ከወንጀሉ መራቅ፣ ወንጀል የሚፈጽምብኝን ግለሰብ መጠየቅና ለምን ይሄ ወንጀል እንደሚፈጸምብኝ በስነ ስርዓት ወንጀለኛውን አምጥቶ እኔንም አድርጎ በስነ ስርዓት መጠየቅ ወይ መከታተልና ወንጀሉን በመረጃና በማስረጃ መያዝ ሲገባ እኔን ያለ ህመሜ አእምሮ በሽተኛ ናት ብሎ አማኑኤል ሆስፒታል ማስገባት ተገቢ ነው ብዬ አላምንም። ኢትዮጵያውያን እዚህ ጋር ፍርድን እንድትሰጡ ነው። ፍርድን ለእግዚአብሔር ለመድኃኒታችን ለኢየሱስ ክርስቶስ ትቼዋለሁ። እኔ የማህፀን ችግር እንጂ ያለብኝ የማህፀን ህመም እንጂ ያለብኝ የአእምሮ ችግር አይደለም ያለብኝ። ኢትዮጵያውያን እውነት ነው ልጆቼ ሲለዩኝ፣ እውነት ነው በልጆቼ ላይ የሚደርሰው ጥቃት፣ የግብረ ሰዶም ጥቃት፣ እንዲሁም ደግሞ አካላዊ ስነ ልቦናቸው ሁሉ ነገራቸው ምግብ አጥተው ከኔ ጋር እንዲንከራተቱ የስልክ ኢሜሎችን በመያዝ በኢንተርኔት እያንዳንዱን ለኔ የሚያስብልኝ ሰው ካለ የስልኮችን ኢሜል በመውሰድ የኔን የሆነ ጠቅላላ የሆነ ነገር የሚበሉ የሚወስዱ እነሱ ናቸው። እንግዲህ ያው ስልክን ለመጥለፍ ታውቁታላችሁ፣ ሀከር የሚባል አለ። ሀከር በማዘጋጀት ሀከሮችን ስልክ እየጠለፉ እኔ አጠገብም ያሉትን በኔ ዙሪያ ውስጥ ያሉትን እየጠለፉ ማለት ነው በእነሱ ቁጥጥር ውስጥ እንደሆነና ከነሱ ውጪ ምንም አይነት እንቅስቃሴ እንዳይኖረኝ፣ ምንም አይነት ተሰሚነት እንዳይኖረኝ በማድረግ ስልኮችን በመቆጣጠር የሚቆጣጠሩኝ እነሱ ናቸው። እኔ ምንም የማውቀው ነገር የለም። እግዚአብሔር ያሳያችሁ። በየመንገዱ አልጋ ምከፍለው አጥቼ ወንዶች እያስቸገርኩኝ ነው ማድረው መበላትም እባካችሁ ኢትዮጵያውያን እያልኩኝ ነው በየመንገዱ እያደርኩ ያለሁት። እኔ አንድ ብር እጄ ላይ የለም ኢትዮጵያውያን። ነገር ግን በዚህ ሰዓት በጣም በሐዘን መሪር ሐዘን ውስጥ ነው ያለሁት። ውድ ኢትዮጵያውያን ከጎኔ ቁሙ ስል መልእክቴን አስተላልፋለሁ። አመሰግናለሁ። ሀገርን ለማሰደቡ ኃጢአት ከመከራ ከስቃይ ከጥቃት ይጠብቀን እላለሁ። ሀገራችን ኢትዮጵያ ሰላም ያደርግልን እላለሁ። የሴት ልጆች ጥቃት፣ የወንድ ህፃናቶች ጥቃት ይቆም እላለሁ ኢትዮጵያውያን። ስለዚህ እነዚህን የሚያማምሩ ህፃናት ልጆችን እርዷቸው፣ ባሉበት ቦታ ጠይቋቸው። የእናንተን እንክብካቤ የእናንተን ፍቅር ይፈልጋሉ። አደራ የኢትዮጵያ ህዝብ አደራ፣ ልጆችን እንዳትረሷቸው አደራ ላለው መልእክቴን አስተላልፋለሁ። አመሰግናለሁ። እወዳችኋለሁ። ሰላም ሰላም፣ ውድ ኢትዮጵያውያን ቤተሰቦቼ እንደምን አላችሁ? ሰላም ናችሁ? ያው እንግዲህ ልጆችን በተመለከተ ቪዲዮ ሰርቻለሁ። እንደገና እነዚህን ህፃናቶች በማድረግ ስልኮችን በመቆጣጠር የሚቆጣጠሩኝ እነሱ ናቸው። እኔ ምንም የማውቀው ነገር የለም። እግዚአብሔር ያሳያችሁ። በየመንገዱ አልጋ ምከፍለው አጥቼ ወንዶች እያስቸገርኩኝ ነው ማድረው መበላትም እባካችሁ ኢትዮጵያውያን እያልኩኝ ነው በየመንገዱ እያደርኩ ያለሁት። እኔ አንድ ብር እጄ ላይ የለም ኢትዮጵያውያን። ነገር ግን በዚህ ሰዓት በጣም በሐዘን መሪር ሐዘን ውስጥ ነው ያለሁት። ውድ ኢትዮጵያውያን ከጎኔ ቁሙ ስል መልእክቴን አስተላልፋለሁ። አመሰግናለሁ። እኔ እባካችሁን አጠገቤ ሆኑ ስል በልጆችሽ እየነገድሽ ነው ወይም ደግሞ ልጆችሽን መነገጃ አድርገሻቸዋል፣ እንዲሁም ደግሞ ልጆችሽን እያስደፈርሽ እየተጠቀምሽ ነው የሚል በብዙ ኢትዮጵያውያን ዘንድ ሰምቻለሁ። እኔም አልቅሻለሁ። እናት አምጣ የወለደቻቸውን ልጆች አሳልፋ ለመስጠት ተጨንቄ ስለነበር ወይም ደግሞ ከአጠገቤ ለመለየት እናንተ የወለዳችሁ አመጣችሁ ታቆታላችሁ ህመሙን። ያለ አባት ያሳደጋችሁ እናቶች ህመሙን ታቆታላችሁ። ልጅን መለየት ምን ያህል እንደሚከብድ ማለት ነው።
እኔ እንግዲህ ከ13 ቀን ጀምሮ እስከ ዛሬ 22 ድረስ ልጆቼ ተለይቼ በእንባና በለቅሶ እንግዲህ እውነት ነው የምነግራችሁ ኢትዮጵያውያን ልጆቼን ከሰጠው በኋላ ድርጅት እንግዲህ ወደ አውሳድ የሚባል ወደ አቃቂ አካባቢ ለ5 ቀን ማለት ነው ድርጅት ውስጥ ገብቼ ነበር። እንግዲህ በዓሉ በፊት ማለት ነው ከመስቀል በዓል በፊት። ነገር ግን ከዛ ድርጅት እኔ ምንም አይነት ችግር ፈጥሬ ምንም አይነት ነገር አድርጌ ሳይሆን ከድርጅት የወጣሁት ልጆቼን ማግኘት እፈልጋለሁ፣ ናፍቆታቸው ሊገለኝ ነው ብዬ ነው አልቅሼ ከድርጅት የወጣሁት። እውነት እግዚአብሔር በሚያውቀው ኢትዮጵያውያን፣ እዚህ ጋር ትክክለኛ መረጃ ነው ለእናንተ ማቀብለው። እኔ በዚህ ሰዓት አእምሮዬ አልታመመም፣ እግዚአብሔር ይመስገን አእምሮዬ ጤነኛ ነው። ነገር ግን ማህፀኔ ላይ ነው ህመም ያለው። ውድ ኢትዮጵያውያን ይሄን እንድትረዱልኝ ለእናንተ መልእክቴን አስተላልፋለሁ። አሁንም